እንቁላል ብቻ ሳይሆን ጽንስም ቀዝቅዞ ይቀመጣል። ኢምብሪዮ ቀዝቅዞ ይቀመጣል። ኢምብሪዮ ቀዝቅዞ ከሚቀመጥና እንቁላል ቀዝቅዞ ከሚቀመጥ የትኛው የተሻለ ነው የሚል ጥያቄዎች ይመጣሉ። በተለይ አደጉት ሀገሮች ላይ ጄኔቲክ ቴስት አድርገው አፈጣጠር ችግር የሌለበትን ቴስት አድርገው የሚያስቀምጡ ከሆነ በተለይ ኢምብሪዮን ማስቀመጥ እጅግ በጣም የተሻለ ነው። ምክንያቱም ጽንሱ ነው ቀዝቅዞ ሲቀመጥ ትክክለኛ ጽንስ የአፈጣጠር ችግር የሌለበት ተለይቶ ጽንስ ከተዋሃደ በኋላ እንዲቀመጥ ይደረጋል። እቺ ሴት በምትፈልግበት ጊዜ ባለትዳሮች በሚፈልጉበት ጊዜ ወደ ማህፀን ግድግዳ ሄድና እድገቱን ይቀጥላል። ጤናማ ልጅ ይሆናል። እንቁላል አንዳንዴ ተለቅሞ ሲቀመጥ ምን ሊሆን ይችላል? ጥራት የሌለው እንቁላል አልፎ አልፎ ሊቀመጥ ይችላል። በኋላ በሚሞከርበት ወቅት እርግዝናው ፌል ሊያደርግ ይችላል እና በተለይ ስቴብል የሆነ ሪሌሽንሽፕ ላይ ያሉ ትዳር ላይ ያሉ ጥንዶች ኢምብሪዮን ማስቀመጥ ይችላሉና ሁለቱም መቀመጥ ይችላል። እንቁላልን መቀመጥ ይችላል፣ ኦር ደግሞ ኢምብሪዮ ኦር ደግሞ ጽንስም ቀዝቅዞ መቀመጥ ይችላል። እነዚህ ነገሮች ማየት፣ ማሰብ፣ መመካከር፣ ፕላን ማድረግ እጅግ በጣም ይመከራል። ከውርጃ በኋላ ከማርገዛችሁ በፊት ሁሌም ቢሆን ማድረግ ያለባችሁ የጽንስና ማህፀን ስፔሻሊስት ሐኪሞችን ሄዳችሁ ማማከር ነው። ለምንድን ነው የጽንስና ማህፀን ስፔሻሊስት ሐኪሞችን ሄዳችሁ ስታማክሩ በቀጣይም ውርጃ እንዳያጋጥማችሁ ፖቴንሻሊ መከላከል የምንችላቸውን ነገሮች ለይተን ለነዛ ሊከላከሉን የሚችሉ ሊያስቀሩን የሚችሉ ገዛዎችንና ምርመሮችን እናደርጋለን። ከዛ በኋላ እነዛን ካረግን በኋላ እንድታረግዙ እናደርጋለንና ማርገዝ አለማርገዛችሁን ለማወቅ 3 ሜቶዶችን መጠቀም ትችላላችሁ። የመጀመሪያው በሽንት ምርመራ ነው። ሁለተኛው በደም ምርመራ ነው። ሶስተኛው ደግሞ አልትራሳውንድ ምርመራ ነው። በሽንት ምርመራ ከሆነ ፔሪድ ከመጣበት ከአንድ ወር በኋላ ያ ማለት 28 ቀን በኋላ ቼክ ብታደርጉት ማርገዝ አለማርገዛችሁ ማወቅ ትችላላችሁ። ሁለተኛው ማርገዝ አለማርገዛችሁን ለማወቅ የምንችልበት ሜትር ደግሞ በደም ምርመራ የምንመረምረው ወር ደግሞ ሴረሚክ ኢሲጂ የምንለው ነው። ሴረሚክ ኢሲጂ በባህሪው ቶሎ መታወቅ ይችላል። እንቁላል ከተለቀቀ በኋላ በ10 ቀን ውስጥ መታወቅ ይችላል። ከሽንት ምርመራው 1 ሳምንት ቢያንስ ቀድሞ በደም ምርመራ መታወቅ ይችላል ማለት አንደኛው ይሄ ነው። ሶስተኛው አማራጭ ደግሞ በአልትራሳውንድ ነው። በአልትራሳውንድ ከሆነ ቢያንስ ከአንድ ወር ከአንድ ሳምንት በኋላ በአልትራሳውንድ በትክክል እርግዝና አለ ወይስ የለም፣ ማህፀን ውስጥ ነው ወይስ አይደለም፣ ምን አይነት ነው፣ ስንት ጊዜው ነው ምናምን የሚሉትን መረጃዎች በትክክል ይሰጠናል። ስለዚህ በእነዚህ በ3 ሜትዶች ማርገዝ አለማርገዛችሁን ማወቅ ትችላላችሁ ማለት ነው። ስለዚህ የመጀመሪያው በሽንት ምርመራ ከሆነ ከአንድ ወር በኋላ ማወቅ ትችላላችሁ። በደም ከሆነ ደግሞ ከ3 ሳምንት በኋላ ማወቅ ይቻላል ማለት ነው። በአልትራሳውንድ ከሆነ ደግሞ ከአንድ ወር ከአንድ ሳምንት በኋላ ማርገዝ አለማርገዛችሁን ማወቅ ይቻላል ማለት ነው። ኤቢኦ ኢንኮምፓቲቢሊቲ ነው። የመጀመሪያ እርግዝና ላይም ሊያጋጥም ይችላል። ፕሮተለይ የምንለው ብዙ ጊዜ የመጀመሪያ እርግዝና ላይ የማጋጠም እድሉ በጣም አናሳ ነው። እርግዝና ላይ በቀጥታ ክትትል ጀምራችሁ ሐኪሞቻችሁ የሚያዙላችሁ ቫይታሚን ነው መውሰድ ያለባችሁ። ለምን ለእያንዳንዱ ሴት የምናዘው ቫይታሚን የተለያየ ነው። ምርመራችሁ መሰረት አድርገን ደም ማነስ አለባችሁ ወይስ የለባችሁም፣ አጠቃላይ ያላችሁ ከዚህ በፊት የነበረው ሂስትሪ ስሙዝ ነበር ወይ፣ ውርጃ አጋጥሟችሁ ነበር ወይ፣ ሌላው ነገር ነበር ወይ፣ እንዴት ነበር የበፊቱ እርግዝና ወይስ የመጀመሪያችሁ ነው የሚሉትንና ሌሎች ኢንፎርሜሽኖችን ከወሰድን በኋላ ነው ለእያንዳንዱ እናት የተለያየ ቫይታሚን ሊታዘዝ ይችላል። ስለዚህ እንደው ይሄ ቫይታሚን ጥሩ ነው፣ ይሄኛው ቆንጆ ነው፣ ይሄ እንዲህ አለው፣ ይሄ በጣም አሪፍ ነው፣ ይሄ እንዲህ ነው ስለተባለ ሳይሆን ለአንዷ እናት የሚታዘዘው ቫይታሚን ለሌላኛዋ ሴት ላይ ይታዘዝ ይችላል። እንግዲህ ከ37 እስከ 40 ሳምንት ነው የሚወለደው እስከ 41 ነው ብንልም ብዙ እናቶች በ37 ሳምንትና በ40 ሳምንት መካከል ቢወልዱ ከ105% ኤግዛክትሊ 40 ሳምንት ላይ ይወልዳሉ። የተወሰኑ ደግሞ እስከ 41 እስከ 42 ምጥ ላይ መጣላቸው ይችላል። ወክ ማድረግ፣ እንቅስቃሴ ማድረግ፣ ፈሳሽ ነገሮችን መጠጣት፣ ፖዚቲቭ ማይንድ ሴት ዴቨሎፕ ማድረግ፣ እኔ አምልጬ መውለድ እችላለሁ ይሳካልኛል ብሎ ተስፋ ማድረግ፣ በፈጣሪ ተስፋ ማድረግ እጅግ በጣም ለምጥ ያግዛል። ያው አሁን እንደምታውቁት ብዙ ሴቶች በስራ ተወጥረው ነው ያሉት፣ በተለይ ከሀገር ውጭ ያሉ ሴቶች ማለት ነውና ምናልባት አሁን ለመውለድ ዝግጁ ካልሆናችሁ የተለያዩ ነገሮች ሊከለክሏችሁ ይችላል አይደል? የስራ ለመመቻቸት ገና ጓደኛ እስከምታገኙ ትዳር እስከምትመሰረቱ እንደዚህ ነገሮች አሁን እንዳትወሉ ሊያደርጓችሁ ይችላልና እንደዚህ አይነት ሴቶች እንቁላልን ማስቀመጥ ይቻላል። ቀድሞ እንቁላልን አቀዝቅዞ ማስቀመጥ፣ እንቁላልን ፍሪዝ አድርጎ ማስቀመጥ እጅግ በጣም የሚመከር ዘዴ ነው። በነገራችን ላይ እንደወለዳችሁ ሰሞን በመጀመሪያው 6 ወር አንዳንዴ 7፣ 8፣ 9 ወር ድረስ ጡት እያጠባችሁ ከሆነ ፔሪድ ላይ መጣ ይችላል። 6 ወር ካለፈ በኋላ ግን የቤተሰብ እቅድ ካልወሰዳችሁ ፔሪድ ባይመጣም እርግዝና ሊያጋጥም ይችላል። ስለዚህ ከሐኪሞቻችሁ ጋር ተመካክራችሁ የቤተሰብ እቅድ መውሰድ ያስፈልጋል። በነገራችን ላይ የማህፀን እጢ ስለተገኘ ብቻ ጤናችሁ ተጓድሏል፣ ችግር አጋጥሟቸዋል ማለት አይደለም። በጣም ብዙ ሴቶች የማህፀን እጢ ያጋጥሟቸው ያለምንም ችግር የሚቀጥሉ አሉ አይደለ? ምንም የወር አበባቸው የማይዛባ የወር አበባቸው ብዙ ደም የማይፈሳቸው ከእምብርት በታች ህመም የሌለው እርግዝና የማያስቸግራቸው ውርጃ የማያጋጥማቸው ሴቶች ይኖራሉ። እንደዚህ አይነት ሴቶች ምንም ችግር የለው ዝም ብለው መቀጠል ይችላሉ። ምልክቶች ካሉ ግን ምልክቱን መሰረት ያደረገ ህክምና ይፈልጋል። በመጀመሪያዎች 3 ወር 4 ወር የሚሰራ አልትራሳውንድ ከሆነ የመሳሳት ዕድል በጣም ትንሽ ነው። ከ5 እስከ 7 ቀን ነው። 1 ሳምንት ነው ቢበዛ የሚሳሳት፣ ወይ 1 ሳምንት ወደ ላይ ወይ 1 ሳምንት ወደ ታች ነው የሚለው። ከ5 እስከ 7 ወር የሚሰራ አልትራሳውንድ
አልትራሳውንድ ደግሞ እስከ 2 ሳምንት ሊሰሳት ይችላል። ያ ማለት 2 ሳምንት ወደ ላይ 2 ሳምንት ወደ ታች ሊል ይችላል። ከ7 ወር በኋላ የሚሰራ አልትራሳውንድ ግን እስከ 3 ሳምንት ድረስ ማርጂን ኦፍ ኤረር አለው። እርግዝና ላይ ዩቲአይ ከተገኘ መታከም አለበት። የሽንት ቧንቧ ኢንፌክሽን 2 አይነት ሊሆን ይችላል። አንደኛው ምልክት ያለው የሽንት ቧንቧ ኢንፌክሽን፣ ሁለተኛው ነገር ደግሞ ምልክት የሌለው የሽንት ቧንቧ ኢንፌክሽን ኦር ደግሞ አሲምፕቶማቲክ ዩቲአይ የምንለው ማለት። ስለዚህ ለምሳሌ አላረገዘች ሴት ላይ ሽንት ምርመራ በአጋጣሚ ስሰጥ ሽንቷ ላይ ባክቴሪያ ቢገኝ ምልክት ከሌላት አናክምም። ብዙ ጊዜ አይደለም ውሃ ጠጪ፣ እንደዚህ አድርጊ፣ ሽንት ብዙ ይዘሽ አትቆይ፣ ቶሎ ቶሎ ሽንት ሽኚ እና ውሃ በደንብ ጠጪ ብለን እንመክራታለን። በዛው የሽንት ቧንቧ ኢንፌክሽኑም ይጠፋላታል ማለት ነው። ነገር ግን ረገዘች ሴት ላይ ሽንት ምርመራ ስንሰራ ባክቴሪያ ብናገኝ፣ ባክቴሪያ ቢኖር ኦር ደግሞ ሊኮሳይት ስትሬስ የምንለው ፖዚቲቭ ቢሆን የሽንት ቧንቧ ኢንፌክሽን እንዳለ ምልክት ቢያሳየን፣ እሷ ምልክት ባታሳይም እንኳ ምልክቶች ባይኖሩም እንኳ ለምሳሌ ሽንት ሽኛ ማቃጠል፣ የሽንት ከለር መቀየር እና ሌሎች የሽንት ቧንቧ ኢንፌክሽን ምልክቶች ባይኖሩም እንኳ ማከም አለብን።